ማናቸውም የክፉ የድንጋጤ የሞት መንፈስ በኢየሱስ ስም እናቷን ሰው ገደላት፣ ባሏም ጋር ተፋታለች። 3 ጊዜ በከፍተኛ ድምፅ ጮህና እንቅልፍ እኮ አልተኛም። ውስጤ ሰላም የለኝም። ሳላለቅስ የምውልበት የማድርበት ቀን የለም። ውስጤ ብጥብጥ ነው የሚለው ለምን እንደሆነ ግን አላውቅም። ዛሬ በጥባጩ ራሱ ተበጥብጧል። ጠብቆኛል ክፉ ላይ እጸልያለሁ በኢየሱስ ስም ቤታቸው በአዲስ ምርኮ ይሞላ። አሜን። ኑሯቸው በአዲስ ምርኮ ይሞላ። አሜን። በረከታቸው በአዲስ ምርኮ ይተካ። አሜን። እንቅስቃሴያቸው ሁሉ በእግዚአብሔራዊ ምርኮ ይሞላ። አሜን። በኢየሱስ ስም እጸልያለሁ ልዩ የሆነ ደብል ፖርሽን የሆነ ምርኮ ወደ ቤታችሁ ይግባ። አሜን። ወደ ኑሯችሁ ይግባ። አሜን። ወደ አገልግሎታችሁ ይግባ። አሜን። ወደ እንቅስቃሴያችሁ ይለቀቅ። ፔራዲያሳ ዳቫሃዲያሳ እስኪ ጥቂት ሰዎች እኔ በጣም በሲሪየስ ምሬት ውስጣችሁ ያለ አንዳንድ ሰው የሞተ ሰው ላይ እንኳን አዝኖ ዝም ብሎ የሚቀመጥ ሰው እንዳለ ታውቃላችሁ። የሞተ ሰው ላይ እንኳን ስለዚህ አቅቶኛል ፓስተር የእግዚአብሔርን ጸጋ መቀበል ፈልጋለሁኝ ጸልይልኝ። በዚህ ምክንያት አይኖ የአእምሮዬ ሰላም የውስጤ ደስታ እረፍቴ ሁሉ ተበላሽቷል። ስለዚህ ጸልይልኝ የእግዚአብሔር ጸጋ በህይወቴ ላይ እንዲመጣ ይቅር ማለት ቸግሮኛል፣ አቅቶኛል። ከዚህ በኋላ ግን ይሄንን ተሸክሜ መሄድ አልፈልግም የምትሉ በእውነት በእግዚአብሔር መንፈስ ፊት እጃችሁን ከፍ አድርጉና ለእናንተ ጸልያለሁ። መጀመሪያ አቅቶኝ ነው፣ መተው አልቻልኩኝም፣ ጸጋ ፈልጋለሁ the grace of God የምትሉ ሰዎች አሁን ዛሬ ለእናንተ ጸልያለሁ። በፍጥነት ከቻላችሁ ኑ አቅቶኛል ጸጋ ፈልጋለሁ I need the grace of God የምትሉ እናንተ እጆቻችሁን ያሳያችሁ come on just run ሰዓታችሁን ተጠቀሙበት ደቂቃዎቻችሁን ሩጡና ነው ቶሎ ጸጋ ፈልጋለሁ መተው ፈልጋለሁ መላቀቅ ፈልጋለሁ መፈታት ፈልጋለሁ የምትሉ ሩጡና ነው ለቤተሰባችሁ ጸልዩ ለልጆቻችሁ ጸልዩ ኢዮብ ለባልንጀሮቹ በጸለየ ጊዜ እግዚአብሔር ምርኮውን በእጥፍ መለሰለት ይላል ቶሎ ለራሃቫታ ካላዲያስ እግዚአብሔር ዛሬ የብዙ ሰዎችን ምርኮ ይፈታል መለቀቅ ይሆንላቸዋል መለቀቅ ይሆንልሻል መለቀቅ ይሆንላቸዋል ምክንያቱም እግዚአብሔር በህይወታችሁ ውስጥ የሚያደርገው አንዱ ነገር የታሰራችሁበትን ምክንያት ነግሮ እሱን መበጠስ ነው ስለዚህ ዛሬ ለመፍትሄ መጥተሻልና ለጌታ ክብር ይሆን በደንብ አሜን በል በደንብ ጮህና ለእግዚአብሔር ክብር ይሆን በእርግጠኝነት ዛሬ የመፈታታችሁ ቀን ነው እናንተ ደስ ይበላችሁ ወገኖች ይሁን ራሱን በእግዚአብሔር ፊት ዝቅ የሚያደርግ እርሱ ይከብራል አሜን ክብር ለጌታ ይሆን በጌታ በኢየሱስ ስም አሁን ጸጋ ይሁንላችሁ ጸጋ ይሁንላችሁ ጸጋ ይሁንላችሁ ጸልያለሁ ከዚህ በኋላ በዚህ ምክንያት እንዳይታሰሩ በዚህ ምክንያት እንዳይታሰሩ ከዚህ በኋላ ጸጋ ይሁንላችሁ ጸጋ ይሁንላችሁ ፈተው ይፈቱ ለቀው ይለቀቁ በጌታ በኢየሱስ ስም ጸልያለሁኝ ከዚህ ቅባት የተነሳ ዛሬ ቀንበር ይሰበር ፈተው ይፈቱ አሁን በኢየሱስ ስም ልባቸው ይፈታ አይምሮአቸው ይፈታ መንፈሳቸው ይፈታ በናዝሬቱ በጌታ በኢየሱስ ፍጹም በሆነ ነፃነት ፍጹም በሆነ መፈታት ፍጹም በሆነ forgiveness ህይወታችሁ ወደሚቀጥለው ሌቭል ይሻገር እግዚአብሔር እጅ ላይ ያለውን ነገር ለማግኘት ልባችሁ ላይ ያለውን ክፉ ነገር መጣል ግድ ነው በመርህ ይሄንን ዛሬ እነግራችኋለሁ ከጁ ለመቀበል በልባችሁ ውስጥ ያለውን ነገር መጣል ምክንያቱም በልባችሁ ያለው ነገር መጥፎ ነገር ካልወደቀ እጁ ላይ ያለው መልካም ነገር ወደ እናንተ እጅ ሊመጣ አይችልም በኢየሱስ ስም ጸልያለሁ እጁ ያሰበው ነገር እጁ የያዘላችሁ ነገር ይለቀቅ ዘንድ ከልባችሁ ላይ ክፋት ከልባችሁ ላይ ሐዘን ምቀኝነት ማናቸውም አይነት ምሬት የትኛውም አይነት የውስጥ ጉዳት በኢየሱስ ስም ዛሬ የተገፈፈ ይሆን In Jesus mighty name you are blessed. ጆቻችሁን አንሱና ለቀቅ ያለው በሉ ለቀቅ ያለው ጉባኤው ሁሉ ጆቹን ያንሳና እስከ ዛሬ ድረስ የያዝኩትን ማንኛውንም አይነት የሐዘን ነገር በሉ እስከ ዛሬ ድረስ ጉባኤው ሁሉ ጆቹን ያንሳና እስከ ዛሬ ድረስ
የያዝኩትን የትኛውንም አይነት የሐዘን የምሬት የቂም ይቅር ያለ ማለት ነገር በኢየሱስ ስም በእግዚአብሔር ጸጋ ዛሬ ለቅቄያለሁ። ከእጁ ለመቀበል ከልቤ ይሄንን አስወግጃለሁ። የእግዚአብሔር ጸጋ ረዳኝ። የእግዚአብሔር መንፈስ አገዘኝ። በኢየሱስ ስም ጠላት አፈረ። እስኪ ጨብጨብጪ። በኢየሱስ ስም የሚያስደነግጥ ክፉ ነገር ከህይወትሽ ላይ ተሰበረ። ከህይወትሽ ላይ ተሰበረ። ከህይወትሽ ላይ ተሰበረ የሚያስደነግጥ ክፉ ነገር። ምክንያቱም በህልምሽ በጣም የሚያስደነግጡ ነገሮች ወደ አንቺ ጋር ይመጣሉ በተከታታይ። እኔ ህልም አያለሁ፣ የሰዎችን ህልም በመንፈስ ቅዱስ ስጦታ አያለውና በጣም በተደጋጋሚ የምትቸገሪበት ነገር እሱ ነው እና በጣም የሚያስደነግጥ የሚያስፈራ እና ደንግጠሽ ትነሻለሽ። ከዛ በኋላ እንዳውም በሚገርም ሁኔታ ልጅሽን እንደዚህ ሁሉ ታያለሽ፣ መላልሰሽ እንደዚህ በመንፈስ ያይሻለሁ። ልክ ነው የማወራው ነገር ናት? አዎ በጌታ በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ የፍርሃት የድንጋጤ የሞት ጉልበት ተሰበረ። አንድ ሰው እስኪ ተቀበሏት። ይችል ልጅ የዲያብሎስን ስራ ሊያፈርስ እግዚአብሔር ሊተገለጠ ተብሎ ተጽፏል። ማናቸውም የክፉ የድንጋጤ የሞት መንፈስ፣ የፍርሃት የጭንቀት መንፈስ በኢየሱስ ስም ሂድ ውጣ። ገና አልጀመርንም ገና። ምን ልታረግ? አልጀመርንም። ምን ልታረግ? ምኑን ያልጀመራችሁት? ህይወቷን በጥብጠን አልጨረስንም ገና። ምን ያላረግነው አለ? እናቷን ነጠቅን፣ ሰው ገደላት። እናቷን? ከዛስ? አባቷም የለም። ከባሏም ጋር ተጣልታለች፣ ተፋታለች። ልጇን ሰጠች፣ ፍርድ ቤት ልጇን ሰጠች። ለማ? በፍርድ ቤት። እሺ። ልጇን ማሳደግ አልቻለችም። በል አሁን ዛሬ አዋርዳለሁኝ። 3 ጊዜ በከፍተኛ ድምፅ ጩሁና 1 2 3 ቀጥል። አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ጠብቆኛል ክፉ ላይ እንዳልወድቅ። ዞር አረገው ከፊቴ ቀድሞ ያንን አጥር ለኔ አስቦ የተማሰው ጉድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ። የኔ ወዳጅ ነህ የኔ ኢየሱስ ጌታ ነው። እጆችሽን ከፍ አድርጊና ጌታ ኢየሱስ በይ። ጌታ ኢየሱስ አመሰግናለሁ። ነፃ ስላወጣኸኝ አመሰግናለሁ። ሕይወቴን ላንተ ሰጣለሁ። አዲስ መንገድ፣ አዲስ ልብ፣ አዲስ ሕይወት ስለሰጠኸኝ ተመስገን። ሰይጣን የፍርሃት የሞት መንፈስ ከግሬ በታች የተረገጠ ነው በኢየሱስ ስም አሜን። ቀለለሽ? ደስ አለሽ? አንዳንድ ሰው እኔ እንደዚህ የሰዎችን ህልም አያለው ብዬ ህልሞችን የሰዎች የህልም ዓለማቸው ውስጥ ገብቼ ቼክ ሳረግ ይገርመዋል። እና እንዴት ሰው የሰውን ህልም ያያል ይላል። እነ ዳንኤል ጋር የነበረው አይነት ቅባት እንቅልፍ እኮ አልተኛም። እንቅልፍ አልተኝም። ውስጤ ሰላም የለኝም። ሳላለቅስ የምውልበት የማድርበት ቀን የለም። ውስጤ ብጥብጥ ነው የሚለው ለምን እንደሆነ ግን አላውቅም። ዛሬ በጥባጩ ራሱ ተበጥብጧል። አሜን አሜን። እግዚአብሔር ይመስገን። እኔ ሰዎችን ስጨብጥ ወይ ሰላም ስል በደንብ መንፈሳዊ ዓለማቸውን ቼክ ስለማድረግ በዛው ልባርካችሁ ብዬ ነው እና እስካን ያረጋለሁ። ጌታ 3 ባርከኝ የእግዚአብሔር ጸጋ ስለሆነ እና እግዚአብሔር ዘመንሽን ይባርክ። ነይ እናቴ አይዞሽ። እሺ በደንብ ከዚህ በኋላ አንቺ ልዩ ሰው ነው የምትሆኙ። ሰፈርሽ ሁሉ የሚያውቁሽ ሰዎች ነች አይደለችም ነው የሚሉት። አሜን አሜን። ኢየሱስ ጌታ። ስለ እግዚአብሔር ክብር ይሁን። አሜን።
የትኛው ላብራቶር የትኛው የሳይንስ ማሽን የሰዎችን እንደዚህ መንፈሳዊ ዓለም ያያል? ይሄ እኮ እግዚአብሔር ጸጋ ብቻ ነው። ክብር ለጌታ ይሁን። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ